ተአምራት ከዘፍጥረት እስከ መሲሁ ዳግም ምጽአት በቢንያም አክሎግ ተጽፎ ለአንባቢያን የተዘጋጀ አዲስ መጽሐፍ እነሆ ግንቦት 15 በወንጌል ብርሃን ዓለም አቀፍ ቤተክርስቲያን አዋሪ አጥቢያ ከቀኑ 8 ሰዓት በታላቅ ድምቀት ይመረቃል። ተአምራት ምንድነው? ለምን አስፈለገ? ለሚሉት ጥያቄዎች መልስን የሚሰጠው ይህ መጽሐፍ ታላላቅ አገልጋዮች በተገኙበት በታላቅ ድምቀት ሊመረቅ ዝግጅቱ ተጠናቋል። ግንቦት 15 አዋሪ አጥቢያ ወንጌል ብርሃን ዓለም አቀፍ ቤተክርስቲያን በመገኘት አብራችሁ ጌታን እንድታመሰግኑ በምርቃት ስነ ስርዓቱ ላይ እንድትገኙ ሁላችሁም ተጋብዛችኋል። ተአምራት የማይጠፋው የፈጣሪ ጣት አሻራ። አንድ መዝሙር ላንሳ ደረቅ እንጀራ አልነበረም ጭንቀታችን፣ ብር ወርቅ አልነበረም ሐሳባችን፣ ለጌታ ነው የኖርነው ትናንትና፣ ህይወት ነው ለኛ ክርስትና። ምን አለ አዲስ ነገር ታዲያ ሚያጓጓን ከኢየሱስ ወዲያ ይላል። ትናንትም ዛሬም የምንቀይረው ወንጌል የለንም። በዚህ ዘመን ምን እኔ ተረዳሁበት እንግዲህ ለዚህ ዘመን ነው ስለነበር መዝሙሩ ምንም የምንቀይረው የመጽሐፍ ቅዱስ ክፍልም የለንም። ምናባብለውን ቦታ የለንም። አሁን እንደተናገርከው እውነት ነው። ምን ቸገርበት ወቅት አለ፣ ከዛ በኋላ ደግሞ እግዚአብሔር የሚሰጠን ወቅት አለ። ባይሰጠንም እስከ ሞት ድረስ የታመነ መሆን አለበት። ስለዚህ ይሄን እንደው ምን ትላለህ አንተ? ይሄን ግጥም ስትጽፍስ ምን አስበህ ነው? እሱ መዝሙር የሚገርምሽ የወጣው ከዚሁ ከቤት ጉዳይ ጋር ተያይዞ ነው። እሱ መዝሙር የዘመርኩበት ጊዜ እንዳጋጣሚ ሆኖ ገርሞኛል። ያው አልወጣም፣ ከቲክቶክ ላይ መሰለኝ ያገኘሁት። ከቲክቶክ ላይ ያገኘሁት። ሰዎች ወቀሱኝ አንድ ጊዜ፣ ዘመድም ምንም የሆኑ ሰዎች ክርስቲያኖች፣ አንተ አዲስ አበባ በገባህበት ዘመን ይሄ እዚህ ላፍቶ ምናምን ጫካ ነው፣ እንዴት መሬት አልገዛም? በሆነች ብር መሬት ለመያዝ ቀላል፣ አንተ ሙጭኝ እዚህ ምናምን ሁሌ ዛሬም ቢሆን የሆነ ነገር ለመያዝ እንኳን ወረድ በል፣ ይሄ እኝኝ የምትለውን መዝሙር ምናምን ተው፣ በቃ እውነቱን እንነጋገር ደሬ የሚል መጣ። እሺ እንባ የቀላቀለው ስሜት ነበረኝ በጣም ሳስበው። ከዛ እዛ ጋር ባይዞ የሌላ መዝሙርም አለ። እሺ መሬት ቢሆንማ ብር ወርቅ ቢሆንማ ሌላም ቢሆንማ ከነማንም ቀድመን ገብተናል ከተማ ይላል መዝሙር። ግን እሱ አልነበረም ከቶ የኛ ዓላማ። መዘጋጃም ይስማ፣ ወዳጅ ዘመድ ይስማ፣ ቤት መስራት አይደለም ከቶ የኛ ዓላማ፣ ትውልድን መስራት ነው። ጠያቂ ሆይ ስማ ይላል መዝሙሩ። ስሜት ስለነበረኝ በጣም እኔ በገባሁበት ጊዜ አዲስ አበባ ከዘር ነው እንጀራ ሲጠፋ ቃል በልተን ያደር ነው የሚለው አንዳንዱ ጉዳይ ላይ የእውነት ትኩረታችን አልነበር። የሚያሳዝነው እኮ ዛሬም አለመሆኑ ነው። ዛሬም መሬት ለመያዝ፣ ዛሬም በቤት ጉዳይ እንትን ለማለት፣ ዛሬም አውሮፓና አሜሪካኑን ለመዞር፣ በስጋ እንኳን ዘመዶቻችን እኮ እልፎች ናቸው። ዛሬም የሆነ ነገር ለማድረግ እኮ አልተቻለም። ዛሬ እግዚአብሔር የሚባል አለ። እውነትሽ ፊት ይቆማል እኮ። እንዴት አድርገሽ ነው ዛሬም የምታደርጊው? ኦኬ ራሳችንን ሸጠን እንደ ተራ ሰው ወርደን እየየ ብለን ጎፈንድሚ ለዘላለም ከፊቴ የተመታዩ። አሜን። እግዚአብሔር የሚባል አምላክ አለ፣ የተዘመረለት። በየወሩ ቤት ገዛለሁ እየኖርኩ ነው። እንደውም የምርቃት ስለጠየቅሽኝ በየወሩ ቤት ገዛለሁ ብለሃል። እግዚአብሔር ይመስገን ቤት አለኝ አልክና በየወሩ ቤት ገዛለሁ አልክ። ከዛ በጣም ተሳቀ። ያው ተከራይ ነኝ ነው። አዎ ለምን መሰለህ? ይሄን እኮ ማወራው ከስራችን ትውልድ አለ። ያ ቤት ካልኖረ እንዴት ይገለገላል ብሎ ይፈራል። ኔቨር እኛ በፊት የተስሎ የነ ጳውሎስ ጌታ ለግራውንድ ፕላስ ምናምን እንዴት ወገብ ልፍታ፣ ለዘጠና ካሬ እንዴት ወገብ ልፍታ የሚለው ጀግንነት ነው ያለን። አሜን። እግዚአብሔር ይስጠን በፈለገው ሰዓት ይሰጣል። ደግሞ ይሄ ደግሞ ተራ ነው ባይ እናራክሰዋለን በኢየሱስ ስም። ተራ ነገር ነው። መንግስቱንና ጽድቁን ሌላው ይጨምራል። እነሱ እኮ ነገስታት ጋር ሄደው ቤተ መንግስት እኮ ሄደዋል ነቢያት ልስጥህ ሲላቸው እኩሌታ ብትሰጠኝ አልሰማህም ብለው
አጋንንትና ክፉ ሰዎች ሁሉ እኮ የሚሯሯጡበት ነው። ለማግኘትሽም ላለማግኘትሽም እንግዲህ ጉዳያችን አይደለም። እና ያን መዝሙር የዘመርኩት እንጀራ አልነበረም ትኩረታችን፣ ብር ወርቅ አልነበረም ሐሳባችን። ለጌታን የኖርነው ትናንትና፣ ለእኛ ክቡር ነገር ክርስትና። ምን አለ አዲስ ነገር ታዲያ የሚያጓጓን ከእንግዲህ ወዲያ? የለም። አንድ ያሳርፎናል። ይንገስ መድኃኔዓለም። አሜን። ሌላ መዝሙር አለ። አንቱ መባሉንም አይተነዋል፣ ትልልቁም መድረክ አይተነዋል፣ ቆንጆ ሚስት አግብተን አይተነዋል። የእግዚአብሔር መገኘት ግን ከሁሉ ይበልጣል። ሰው የሚሮጥለትን ጉድፍ ነው ያሰኛል። ዳዊት በግ ተራ ጫካ እየኖረ ለቤተ መንግስቱ መድኃኒት ነበረ በገና እየደረደረ ይላል። እኛ በገና ደርድረን ክፉን ምንመታ የእግዚአብሔርን ሐሳብ ምናወራ ከሆነ አለን ሰላም ነን እየኖርን ነው። ደግሞ ሌላው ነገር ይጨምራል። ከምንም አልጎደላችሁም። ደስ እኔ አንዳንድ ጊዜ እንደው እንደ ሰው ለሆነ ሐሳብ አለማሰብ ነው የሚያደርገኝ። ልባቸው ተከፍሏል ይሌ ልብ ከፋይ ሲሆን ሰይጣን በር ሲያገኝ አለ አይደል? ዋናው ነገር ስሜቱ ነው የሚደብረኝ። ለምሳሌ እግዚአብሔር እስከሚመጣ ባለዳ ምናምን ልጆቼን ሊወስድ አላለችም። ይሄ ባለዳ ቤት ጋር አለ ሲደውል ምናምን ይደብርሻል እንጂ እንዘምርበታለን እኮ እሱ። ቆይ ጠብቀኝ ባለዳ አለኝ እግዚአብሔር ማይጥል ምድረ በዳ እንዘምርበታለን እኮ። ዘምሬያለሁ እኮ ሰፈር ባሎ ብሎ ከጣለው ማድጋ ኪዳን ዘይት ሰጠ ዕዳውም ተዘጋ። እየዘጋ ከቃሉ መኖር እንዴት ደስ ይላል። መስሪያ ቤታችን እኮ እየዘጋ ኖረናል፣ እየዘጋ ኖራለን። ወደፊት ደግሞ በጣም ብዙ ነገሮች ይኖራል። አሜን። ችግረኞች አይደለንም። ባይዞ የእግዚአብሔር መንግስት ከፍተኛ ሰራተኞች። እውነት ነው። ጻድቅ ሲራብ ዘሩ ሲለምን አላየንም እንደሚለው በጣም ይሄ በዚህ ዘመን ላሉ ስፔሻሊ ወጣት አገልጋዮች በጣም ትልቅ መልእክት ነው። ይመጣል፣ ገንዘቡም ይመጣል፣ እሱ ባለው ጊዜ ይመጣል። ካላመጣውም በቃ ዋና ጉዳይ ሊሆን አይገባም። አሁን ዋና ኢሹ የሆነ አገልግሎቱንም ከገንዘብ ጋር መሸቀጥ እየኖረ ስለሆነ ነው። እንደውም ሐሳብ አልወርድም የሚለው መዝሙር አይገልጠው? ከከፍታዬ ብትልል እንደርዬ ካላስቸገርኩ እዚህ ቢቆለፍ እዚያ ቢዘጋ ይገኝልኛል ኑሮ ቢናጋ ብሎ ዲያብሎስ ሲዞር ቢውል ከዚህ ከፍታ ንቅንቅ አልልም፣ ከዚህ ዝማሬ ንቅንቅ አልልም። አልወርድም ኑሮን ፈርቼ አልወርድም፣ በምንም አይነት አልወርድም፣ ለሰይጣን ግብዣ አልወርድም፣ በምንም አይነት በሚመኘኝ ላይ እሳት ይውረድበት። አሜን። አንዳንዶች በአመፅ በልጽገው ቢኖሩ እጅግ ተቀማጥለው ለእግዚአብሔር ኖሬለት ብደኸይ እግዚአብሔር ከኔ ጋር የለም ወይ? በቁሳቁስ ብዛት ክብሬ አይመዘንም፣ ሰይጣን በመንደሬ መድረክ አያገኝም። አልሰማም የሰይጣንን ስብከት ጉድለቴን እያየ ቢያወራ በኃጢአት አንጣላ እንጂ ቢያደርግ ባያደርግ ቢሰራ ባይሰራ ለማንም አልምልም አልደራደርም፣ የሰራዊት አምላክ አለ ከኔ ጋር። በኃጢአት አንጣላ እንጂ በጣም ፓወርፉል ፖይንት። በኃጢአት አንጣላ እንጂ ቢያደርግ ባያደርግ ቢሰራ ባይሰራ ለማንም አልምልም አልደራደርም፣ የሰራዊት ጌታ። ኃጢአት ከሰራን ነው ግን እንትኑ ውላችን እያበቃ የሚመጣው። ጌታ ኢየሱስ ይባርክ። ደሬ በጣም ብዙ ፖይንቶች እየነካን ነው። በጣም የሚባርኩ በጣም እንትን የሚሉ የሚያንጹና እንደው ስለ ቤተክርስቲያን ወደ ቤተክርስቲያን ልመለስና ቤተክርስቲያን በዝማሬ አገልግሎት ላይ ያላት ምልከታ ምንድን ነው? ቀደምትም በጣም የቆየህም ዘማሪ ነህ፣ አሁንም በፓስተርነትም ታገለግላለህ እና እንደው ወደ ዝማሬ አገልግሎት ቤተክርስቲያን ያላት ምልከታ እንዴት ነው? ቦታስ ይሰጠዋል? ጥሩ ነው፣ ግን ሰዎች አመለካከት አላቸው። አንዳንድ አመለካከት ዘማሪነት ብዙ ስራ የሚጠይቅ አይደለም በሚለው የሚዘምር ሰው እንደውም አንዳንዶቹ ያበዙታል፣ ያረዝሙታል። ጊዜ ካለው አገልጋይ እየሰራ ቢያገለግል የሚልም አላቸው። ስለ ዘማሪነት እነሱ በሚያስቡት መጠን ሊያስቀምጡት ይችላሉ። አንድ ዘማሪ ይዘምራል፣ ሲጋበዝ ይዘምራል፣ ከዛ ስራውን ይሰራል። ያንን ሊያስቡት ይችላሉ። ግን እኔ
አንድ ዘማሪ ጋር ሌላ የተደረበ ጸጋ ቢኖርስ? እንደገና ደግሞ ቸርች ጋር አሁን የምናየው ክፍተት መዘምራን እንደሙሉ አንድ የሚዘምር ሰው በሙሉ ጊዜ አገልጋይነት በመዝሙር ዙሪያ ያለውን ነገር ሁሉ የሚጠቀልል ሆኖ ቢያገለግል ብዙ ነገሮችን ጸጋውን ምናምን ካለ የሚጠቅም ይሆናል ብዬ አስባለሁ። ግን በየቦታው ያለው ክፍተት ዘማሪ ለምሳሌ ስለማገልገል ያስባል፣ የሙሉ ጊዜነት ስሜት ይሰማዋል። እኔ አሁን ሰዎች ሌላም ነገር እንዳለኝ ስለሚያምኑ ወደ እኔ ስንመጣ አይ አንተን አይመለከትም ይላሉ። ወሬው ወደ ቃልም አገልግሎት ምናምን ስለሚመጣ እና ለምሳሌ ዘማሪዎች ፓስተር ምናምን ይደረጋሉ። ፓስተርነት አላቸው ወይ? ያ መጠየቅ ይኖርበታል። ፓስተርነት ቃል ማውራት አይደለም። አሁን አንድ ሰው በኤአይ ታግዞም የሚገርም ስብከት ሊያዘጋጅ ይችላል። ጥሪ ግን ከዛ ያለፈ እንደነገርኩሽ ነው። ጥሪ በውስጡ ሌሎችን የሚሰራ ጸጋ አለ። አዎ ለምሳሌ ለጠራኋቸው ስራ ለዩልኝ የሚለው ቀላል አይደለም። እጃቸውን በመጫን በአንተ የተናገረውን የትንቢት ቃል አነሳሳለሁ ይለዋል አይደል? የተነገረ የትንቢት ቃል እነዚህን ሁሉ ይይዛል። እግዚአብሔር እንድታገለግዩ ወደፊት እንደገና መንፈስም ኃይልን በመግለጥ ነው አገልግሎቴ ይላል። ያ አብሮሽ እኮ የሚመጣው መንፈስ ነው ሰዎችን የሚጠቅማቸው። ስታወሪ ይለስናሉ ያብሮ። ለምሳሌ በአገዳ በወርቅ ምናምን አይልም፣ ቢሰራ አይልም። አንዳንድ ሰው በአገዳ ይሰራሻል እየሰበከሽ እኮ፣ ሌላው በወርቅ ያነጽሻል። ብዙ አይነት ነው እና ለምሳሌ የአባቱ ሚስት ያገባውን ሰውዬ ጳውሎስ በመንፈስ ተረድቶ ለሰይጣን ሰተነው ምናምን። ይሄ አሰራር ውስጡ ያለው መንፈሱ ፈራጅነቱ ምኑ ሁሉ ይሄን ይከተላል የቤተ ክርስቲያን። ልክ ዘማሪውም ውስጥ ቸርች ልታቆየው የሚቻል ነገር አለው አለ አይደለ? ለምን ቸርች እየተቸገረ ስለሆነ መዘምራኑ ማደራጀት፣ መዘምራኑ እንዲጸልዩ፣ መዝሙር በስነ ስርዓት እንዲቀበሉ። ትምህርታውን ስልጠናው ራሱ ዘሴም ይሆንና አንዳንድ ጊዜ ቸርች ውስጥ የምናየው ችግር መንፈስ ማጣት፣ የተለያየ ነገር ይከሰታል። መበታተን፣ እንደዚህ አይነት ነገሮች ለምሳሌ በቋሚነት የሚያገለግሉ ሰዎች ማጣት። ለምንድን ነው የምታጣው? እንደ እግር ኳስ ተጫዋች የገበያ ዝውውር ሁሉ ያለበት ሁኔታ ለምሳሌ ከገንዘብ አንጻር አዎ ቸርችሽ ላይ እንዳትቀመጭ የሚያደርግ መንፈስ። አንድ ሰሞን ትነሻለሽ፣ በቃ ሰው ሁሉ ይመጥሽና የጠፋ ሲባል ቡቲክ ጀምሯል እኮ አይነት ተብሎ ሁሉ ነገርሽ ሞቶ ትሄጃለሽ። አንድ ቦታ ያለመቀመጥም ይሻላል እኮ። ስራ እየሰራሽ ማገልገል ይቻላል። በጣም እንደው የመዝሙር ብቻ የእሁድና የሆነ መዝሙር ብቻ ከሆንሽ ራስሽን ጠብቀሽ በአንድ ቸርች ስር ሆነሽ እየሰራክ ሁሌ አዲስ መንፈስ እያመጣሽ። አሁን ሰው ችግር ሆነ እኮ አዲስ መንፈስ። ቋሚ መንፈስ አይቸግርም አንዳንዴ በጣም አይደለ? ቋሚ መንፈስ እኮ እነዛ መዘምራን እኮ ቋሚ መንፈስ ነበራቸው። የብሉይ ኪዳኖቹ ስራቸው ሙሉ ጊዜ የሚጠይቅ ነበርና ተብሎ ተጽፏል። ቸርችም ለዚህ አታበቃ። ቸርች እኔ ሞቅ ሰው ቤተክርስቲያንን አገልጋዮቿን የመጠቀም መንፈሷ አናሳ ነው። 8 አገልጋይ ይኖራታል። በየእሁዱ ከውጭ ትጋበዛለች። 8ቱ ቋንጣ ይሆናል። ብሶተኞች፣ ዝም አድፍጠው የሚጠብቁ መፈንቅለ ፓስተርነት መፈንቅለ እንትን የሚጠብቁ ሰዎች ይሆናሉ። ቦታ ካለመስጠት የሚዘምረውን ሰው ግን ኃላፊነት ሙሉ ብንሰጠው ብንይዘው ኑሮውን ከፈር አድርገንለት ስራ መጀመር ካለበት አስጀምረ ነው። ቸርቼ ብሏል አይደል? ሁሌ ትኩስ መንፈስ እሁድ ምናምን በተለያየ ሲመጣ ሰውየው የታጠቀ ሰይጣን ማያሳድደው በየቦታው ትጥቁን ማያስጥለው አድርገን ብንሰራው የተሻለ ይሆናል። ብዙ ዘማሪዎች ግን ገንዘብም ስለሚለመዱ አሁን አንዱ ፈተና ያ ነው። ኪቦርድ የሚጫወተው ሰውዬ የተሻለ ከሆነ ይወስደዋል በጨረታ የሆነ ቦታ። ስለ ህይወቱ ግድ የለው፣ ያ ይታያል። ቸርች የገብጋባነትን መንፈስ መምታት አለባት። ቸርች መስጠት ካልቻለች ማን ነው የሚሰጠው? ቸርች እንዲህ ያለ መንፈስ እኮ በብዛት አላት። አገልጋዩ ምርጫ ስለሌለው እየረገማት የሚኖር ነው በብዛት።
ምንም እኮ እኛ ባገለገልንበት ዘመን እኮ አስገራሚ እኮ አገልግለሽ ምናምን አንዳንድ ሰዎች ይናገራሉ። እኔ በእርግጥ በዚህ ነገር ውስጥ ሚስቴን ጌታ ይባርካት፣ በተለይ ወደ ትዳር ምናምን ስመጪ ብዙ ነገሮች ስለሚኖሩ የልጆችም የተለያየ ነገር ለአንዳንድ ፈተና የተጋፈጡ ይሆናሉ ሰዎች እና እኛ በዚህ ላይ አስገራሚ ስምምነቶች ነበሩ። ፖስታ ባለማየት ባለመብቅ ዓላማ እንድትይዥ ያደርግሻል። ፖስታ ባለማየት ማለት ፖስታው ላይ ትኩረትሽ ገንዘቡ ላይ ግን አጥቅቷቸዋል። ያ መንፈስ ብዙ የሚዘምሩልንን ሰዎች ኑሯቸውን ከቨር ማድረግ አልቻሉም። የሚያያቸው ጠፍቶ ፈተናው በጣም ሲጫናቸው ለቤት የምሰራው ወዴት ነው የሚለውን ጥቅስ ጠቅሰው እንዳያቆም ወደ መደራደሩ ወደ ነው። ይሄ ግን ተገቢ ነው ብለን አይደለም። ልጆቻችንን አናከብራቸውም። የሆነ ሰው በጨረታ ይወስዳቸዋል፣ ከዛ እንተቻቸዋለን። ስለዚህ ጥንቃቄ ያስፈልጋል። ቸርች ያው ከካንጋሮ መንፈስ መውጣት አለባት። ጌታ ይባርካችሁ ብቻ ከሚለው ጌታ ይባርካችሁ ከሚለው እኛም እንባርካችሁ ጌታም ይባርካችሁ ወደሚለው መውጣት አለባት። አንድ ሰው ያርጅ እስቲ በቸርች ውስጥ ተቀባይነት አግኝቶ በጣም ብዙ ጊዜ አናይም። እግዚአብሔር እንግዲህ ይርዳን፣ ቤተክርስቲያንም ነቅታ እንድትሰራ። ያው እንግዲህ የምንነጋገረው ነገር ለማነጽ አይደል አሁን እና ለቤተክርስቲያንም መሪዎች ይህንን መንፈስ ይለጥላቸው። ለምን እንዳልከው ብዙ ሙዚቀኞች ብዙ ዘማሪዎች ከቤተክርስቲያናቸው ውጪ ወዲያው ነው የሚወጡት። በጣም በብዙ በኩል እንዳልከው የአንድ ሰሞን ግርግር ይሆኑና ከዛ ማናያቸዋሉ ፈጽሞ ያቺን ነገር ያቺን ገንዘብ ካገኙ በኋላ ወደ ራሳቸው ወደ ላይፍ ሽፍት የሚያደርጓሉ ከተሰጣቸው ጥሪ ወጥተውና ቤተክርስቲያን እንግዲህ አንድን ሰው ለመያዝ በሚገባው መልኩ እንዳቅማ ከአቅማ በላይ አንጠይቅም። ዘማሪው ደግሞ ቢዘጋጅ አሪፍ እኮ ነው። ሙዚቃ ተጫዋች ነኝ ካለ የኔ አቋም ይሄ መጽሐፍ ቅዱሳዊ እውነትም ይኖራል። ለምሳሌ እኔ ቅድም ነገርኩሽ ሞኝ አይደለሁ፣ ደረጀ ሙላቱ ነኝ። አዋጪ ከሆነ ወጥቼ መስራትን መምረጥ ጥሬ ነው ካልኩኝ የጥሬን ዋጋ አቀበለዋለሁ። ሰው ዝም ካለኝ አልቀማው። እንደ አገልጋይ ከኑሬ ጎን ቢቆም እሺ ካላለ ማርሽ አስገባለሁ። አለኝ ማርሽ ምንም ማርሽ በማጣት በምናም የሚለው ማርሽ አስገባለሁ። በቃ አጥቼም ቢሆን ኖራለሁ። ጥሬ ነው፣ ወታደር ነኝ። ኬክ አልጋበዛችሁኝ ክላሽን ታጠቂ ያለ በቃ እንዲህ ዘብ መቆም ከሆነ ዝናብ ይገዝ ትራፊክ አላይሽ በሞቀ ዝናብ መሃል እየቀጠቀጠው እኛ ስንጠለል እሱ ስራው ነው። ተስማምቶ ነው በውርጭም በምንም ነው። አንድ ሙዚቀኛ ተጫዋች ሙዚቃ መጫወት ስራዬ ነው ካለ ቸርች አፈርድሜ የምታበላ ከሆነ አፈርድሜ ለመብላት ከሙዚቃው እኩል ማጥናት አለበት። የኔ አቋም ነው። በቸርች ሐሳቡ የሆነ ምናምን ካለ አላማው ላይ ስለዚህ ሙዚቃዬን እጫወታለሁ በጎን ድንኳን ሰፋለሁ ካለ ሰላማዊ ይሆናል። ስለ ቸርች ማወቅ አለበት። ቸርች ውስጥ ለምሳሌ እኔ ተናግሬያለሁ፣ መዝሙር ዘምሬያለሁ። ለምንድን ነው ያደግ ሰው ሽማግሌ ሲሆን ገብጋባ የሚሆነው ለምንድን ነው እየዘመረ የቸርች መሪ ሲሆን ገብጋባ የሚሆነው ካፌ የሚጋብዘን ያ ሰውዬ ለምንድን ነው የቸርች ሰብሳቢ ሲሆን ገብጋባ የሚሆነው እየዘመረ ለምንድን ነው እኔ እንጃ። ይዋጋዋል ቸርችን የሚዋጋው መንፈስ። የ30,000 ብር ጫማ አድርጎ መጥቶ ለአገልጋይ ደሞዝ ይጨመር ሲባል በቸርች ደሞዝ ያደግሰው እኮ ካፌ ላይ ሳይመረጥ በፊት ሽምግልና እንደው አገልጋይ ጫማህን ልግዛልህ የሚለው ሰውዬ የአገልጋይ ደሞዝ የቸርች መንፈስ ቸርችን የሚዋጋው መንፈስ ይዋጋዋል ሰውዬው ካላለ ያጠናግርሻል መንፈሱ በሱ በኩል። እግዚአብሔር ካረዳሽ። ተአምራት ከዘፍጥረት እስከ መሲሁ ዳግም ምጽአት በቢንያም አክሎግ ተጽፎ ለአንባቢያን የተዘጋጀ አዲስ መጽሐፍ እነሆ ግንቦት 15 በወንጌል ብርሃን ዓለም አቀፍ ቤተክርስቲያን አዋሪ አጥቢያ ከቀኑ 8 ሰዓት በታላቅ ድምቀት ይመረቃል። ተአምራት ምንድነው? ለምን አስፈለገ? ለሚሉት ጥያቄዎች መልስን የሚሰጠው ይህ መጽሐፍ ታላላቅ አገልጋዮች በተገኙበት በታላቅ ድምቀት ሊመረቅ ዝግጅቱ ተጠናቋል። ግንቦት 15
አዋሪ አጥቢያ ወንጌል ብርሃን ዓለም አቀፍ ቤተ ክርስቲያን በመገኘት አብራችሁ ጌታን እንድታመሰግኑ በምርቃት ሥነ ሥርዓቱ ላይ እንድትገኙ ሁላችሁም ተጋብዛችኋል። ተአምራት፣ የማይጠፋው የፈጣሪ ጣት አሻራ። በዚህ ዘመን ዋና ዘማሪ ይባላል አላቅም፣ ለአባባሌ ይቅርታ፣ ከዘማሪዎች ይበልጥ አስመላኪዎች ወይንም ደግሞ የሰው መዝሙር ደግሞ የሚዘምሩ ልጆች በጣም ወጥተው ብዙ ቦታ ሲያገለግሉ እናያለን። ምን ታስባለህ ስለነሱ? ምንድን ነው ምልከታ? እንዳነሳናቸው ሰው ስለ ጥሪው ሲያስብ ዋና አስመጪ ያለ ቸርቻሪ ሊኖር ይችላል በዚህ ዓለም አለ አይደል? አንዳንድ ጊዜ ሞቱ ህይወቱ በእናንተ ሞቱ በእኛ ይላል ጳውሎስ። ይሄ እኛ እየሞትን አለ እናንተ በህይወት ትኖራላችሁ ይላል። በአገልጋይ ውስጥ ሞቱም ምኑም ፈተናውም እያለፈ ለህዝብ የሚሆን ምግብ ያመጣል፣ እግዚአብሔርን ድምፅ ያመጣል፣ የተለያየ ነገር ያመጣል። ለምሳሌ ዳዊት ለቤተ መንግስት በገና እየደረደረ እረፍት ያመጣ ነበር አይደል? ተመርጦ ነው የመጣው፣ ጸጋ አለበት ምናምን ተብሎ ነው አይደል? ዋጋ የሚከፍለው ዳዊት ነው። እዚህ ጋር ስናስቀምጠው ወርሺፕ የሚመራ ሰው የኔን መዝሙር ለምን ነካ አይባልም። የህዝብ ነው። ለህዝብ ካቀረብን የሆነ ሰው ሊሰራው ግድ ነው። በዓለማውያን ዘንድ አትቺ ኮፒራይት ምናምን በሚገርም መልኩ ነው። በተለይ ውጭ ሀገር ሲስተሙን ሰርተውታል። የኛን ከሰሩት ለምሳሌ ዩቲዩብ እኮ ማለት ቀጥ አይደለም ያደርግብሽ የሰውን የኛን ሁሉ ጭኖ እኮ ሰውየው ቀድሞ ከጫነ የኔ ነው ይላል እኮ የደረጀ እኔ ዩቲዩብ ላይ አይደለ? የኮፒራይት ህግ መተዳደሪያው ነው። እግዚአብሔር ቤት ውስጥ ሰው እኮ ያንቺን መዝሙር ሁሉ ዘምሩ በጣም የሚገርም ቅኔ ነው የተቀኘኸው ጌታ ይባርክ ሲሉት አሜን ይላል። መጽሐፍ ቅዱስ እውቅና ይሰጣል ለመዝሙሮች፣ አይደለም በምድር በመንግስተ ሰማያት። አንድ ዘማሪ የኔ መዝሙር የሚባል የለም ይላል። ትልቅ ሰው ነው በመዝሙር አለ በድሮ ዋጋ ካከፈሉት። ከዛ ሰውየው ለምንድን ነው የኔ መዝሙር አይባልም መዝሙር የእግዚአብሔር ነው የሚለው ብዬ ስጠይቅ ለካ የሰውየው ብዙ መዝሙሮች የሌላ ሰው ናቸው። ያቺ እንዳትነካበት ነው። መጽሐፍ ቅዱስ ላይ የአሳፍ መዝሙር፣ የዳዊት መዝሙር፣ የቆሬ ልጆች መዝሙር፣ የሙሴ መዝሙር፣ የእግዚአብሔር መዝሙር ይላል። ራእይ ላይ የሙሴ መዝሙር ከዘመሩ በኋላ ይላል። በገዛ እጄ የተጻፈ አሁን መጽሐፍ ቅዱስን ቆሮንቶስን የጻፈው ጳውሎስ ነው። ጳውሎስ አይደለም እንትን ነው ምናምን ዕብራውያንን ይሄ ነው። ለምን ሙግት ይነሳል? ስለ ጸሐፊው ሁሉ ክርክር አለ። ቴዎሎጂካል አጣጣሉ፣ የቃላት አጠቃቀሙ ይሄን የሚጠቀመው ጳውሎስ ይሄን አይጠቀም። ለምን ክርክር ይነሳል? የእግዚአብሔር ቃል አይደል? ለምን አንተ ግን ጸሐፊዎቹ እውቅና ተሰጥቷቸው አይደል እንዴ? አንድ መዝሙር ስትዘምሪ የመዝሙሩ ባለቤት አንቺ ነሽ። አይቃወሙም ይሄን መጽሐፍ ቅዱስ። ጌታ ባንተ በኩል ለምሳሌ ዋጋ ለምን ትከፍያለሽ? እዛ እስኪ እንነጋገር፣ እስኪ እንወያይ። ዋናው ጽሕፈት ቤት ወዲት ይደረጋሉ ወይ በሚለው መዝሙር ለምንድን ነው ዋጋ የምከፍለው? አሁን በዚች ግን ይከፍላል። ሌላ ሰዎችን ይዘምራታል? አይዘምራትም እኮ። ዋጋ አስከፋይ ስለሆነች ለማን ነው የሚተውልኝ? ትኩስ ወንድ ነች። ለኔ ያንተ ኃይል ይበልጣልንስ ለራሱ አይደለ? ይዘምር። ግን በጣም ጎጂው ነገር መዝሙር ለእግዚአብሔር ነው፣ ይቅረብ ለእግዚአብሔር። ጎጂው ነገር መልእክተኛ ትውልድ ማጣት እንዳይከሰት ነው። ጳውሎስ ከእኔ ተምረሃል ይለዋል ጢሞቴዎስ። ትምህርቴን አካሄዴን ምናምን አይተሃል አይደለ ይለውና ኃላፊነት ነው የሚሰጠው። መጽሐፍ ቅዱስ ለታመነ አገልጋይ ሊያስተምር ለሚችል ስጥ ይላል ኃላፊነት። ትውልድ በጣም አስተዋይ ከሆነ መልእክት ወደ መቀበል ይደቅ። እኛም እኮ ዘምረናል የሰው መዝሙር አልዘመርንም ማለት እኮ አይደለም። የራሳችንን ከዘመርን በኋላ እኔ በእርግጥ በጣም በዛ ውስጥ የተሳተፍኩ ባልሆነ እኔ
ሰው ካስመለከ በኋላ ሌሎች ካዘመሩ በኋላ የራሴን መልእክት ነው ማድረገው። ለምን የተጠራሁት የራሴን እንድዘምር ስለሆነ። አንዳንድ ቦታ ግን በምናውቀው መዝሙር አዘምርንና ከዛ ያንተን ቀጥል ሲሉ በምናውቀው አዘምራለሁ። ጠቃሚ ነኝ። በሌሎች መዝሙር ዘምሬያለሁ፣ ወደፊትም ዘምራለሁ። ኤፌሶን ላይ ያለው መልእክት አንዱም በመዝሙርና በዝማሬ የሚለው ውስጥ የሰው መዝሙር ዘምሩ ነው አንዱ። የሰው መዝሙር ዘምሩ ተብሎ ተጽፏል። ግን እነዚህ ድምፃውያን በእውነት መዝሙር ይቀበላሉ? የሚያምር ድምፅ ነው ያላቸው። ያንቺን መዝሙር ካንቺ ይልቅ ያሰማምሩታል። ሰው ድምፅ ይወዳል በዚህ ዘመን። ግን አስከፊው ጉዳይ ኤአይ መጥቶልናል። በጣም አሳሳቢ አላደለ? ስትቆሚ ግን የነገርኩሽ የእግዚአብሔር ነገር ደስ የሚለው ጥሪ የምትባለው ነገር አብሮ ሞገስ አለ። ሌላ ተይና በዓለም ደረጃ እንኳን ስልጣን ከእግዚአብሔር ነው የሚገኘው አይደል? መጽሐፍ ቅዱስ ለአገር መሪን የሚሰጠው እግዚአብሔር አብሮ ሲሰጥ ሞገስ፣ አስፈሪነት፣ የማስተዳደር አቅም፣ አለመፍራት። አንድ ሰው እንዴት ሳይፈራ የአገር መሪ ይሆናል? እግዚአብሔር ስለሚሰጥ እኮ። ቢምቢ የሚያጠና ፕሮፌሰር፣ ይችን ቢምቢ ትንሿ ቱሃን የሚያጠና የሚሰጥ እግዚአብሔር ስሙ ይባላል። እግዚአብሔር ይባርክ ዳሬ። በጣም ጥሩ ቆይታ እያደረግን ነው። አንድ ጥያቄ ልጠይቅህ። ያው የመዝሙሩ ተቀባይም ገምጋሚም እግዚአብሔር ነው። ግን ዲዘርን እንደምናደርገው ቅድም እንዳነሳናቸው ፖይንቶች ካለፉት መዝሙሮችና አሁን ከሚወጣው መዝሙር የቱ ነው በጣም ፓወርፉል? እንደ መንፈስ ቅዱስ የህይወት ኳሊቲም አልከው፣ በብዙ አንግል የትኛው ነው በጣም ፈር የሚቀደው ብለህ ታስባለህ? እንደ ዘመኑ እንገመግማለን። ለምሳሌ ድሮ ብዙ ዘማሪ የለም ባይዞይ። ለምን መሰለሽ? ይህን ግምገማ ስናስቀመጥ ሰው ጥሩ ለመሆን በደርግ ጊዜ መወለድ የለበት። እንደውም እኛ ያቃት ነው አሁን የድሮ መዝሙር ምናምን ብለን ሰዎቹን ዛሬም እናከብራቸዋለን። ግን ከደርግ እኩል የወደቁ ሊሆኑ ይችላሉ በህይወታቸው። ዛሬ በዛ ዘመን የዘመሩት መዝሙር ተቀርጿል፣ ወጥቷል። አዲስ የመጣውን ሰው በምንድን ነው የምንገመግመው? ይሄኛው ዘመን ምን ሆኗል? ይሄኛው ዘመን በጣም ብዙ ነው ዘማሪው። ለምሳሌ ሳይሰማ ሁሉ ያልፋል። የሚገርም መዝሙር ዘምሮ ድሮስ በጣም በጣት የሚቆጠር ነው። ሲዲ ምናምን ስለሆነ ራሱ በየሰው ቤት ሄዱ ሰው በጥሞና በዲክ በሲዲ በካሴት አላረ ገጠሩ ምኑ። አሁን ለምሳሌ እኔ መዝሙር ወጣ ሰሞኑ አሮጊቶች እንዴት እንደሚያገኙት ካሁኑ እየጨነቀኝ ነው። እንዴት ገጠር ያሉት ማማቷ በችነን የሚወዱኝ በቴሌቪዥን አይተው የሚከታተሉ ሴትዮ እንዴት ሊያገኙት ይችላሉ? አስጨናቂ ነው አላረ። በስልካቸው ላይ በቴሌግራም የሆነ ልጃቸው ካልጫንላቸው ምናምን። ግን ደግሞ እንመለሳለን። የድሮዎቹ ምን አይነት ማንነት ነበራቸው ስንል የተጋፈጡት ጉዳይ በራሳቸው ዘመን ላይ ቆንጆም ሴት ነበረች በእነሱም ዘመን። የግድ ዘመናዊነት መሆን የለበትም። ኦኬ ፈተና እንደ ዘመኑ ይለያያል። ለምሳሌ አሁን ፈተና አንቺ ራስሽን ለመለወጥ ቲክቶክ በቂ ነው። ቅድም ነግሬሻለሁ። እኔ በሌላ ሰው መዝሙር ሰማይ የነኩና የታወቁ የሚዞሩ ሰዎች እናውቃለን። በዚህ ሌላ ሰው መዝሙር እኮ አይናቸውን ጨፈኑ፣ ስቱዲዮ ቤታቸው ገነቡ፣ ጊታሩን ልዩ አረጉት አላረ። ዞር ብዬ ሳየው የሚለውን አሳመሩት። ከዞር ብዬ ከዘመረው ሰውዬ ይልቅ እነሱ ናቸው። ሰው ሁሉ መንፈስ ቅዱስ እግዚአብሔርን ስለሚፈልግ በአማረ ድምፃቸው ይሸነፋል። ጥሩ ናቸው እነሱ ለዘመናቸው። እውነተኛ የሚገመግም ሰው ሲገመግም ከእግዚአብሔር ቃል አንጻር ይገመግማል። የመልእክት ይዘት ይገመግማል። ህይወትን አብሮ ይገመግማል። እና የድሮ ዘማሪዎች ዘመን ራሱ ወጥሮ ይዟቸው ነበር። ምን ማለት ነው?
ዘማሪ ስትሆኚ የት ነው የዋለው? ማን ነው ይታወቃል አይደል? አዎ ድሮ ላይ የሆነ ስትሆኝም ሳትሆኝም በጣም ከፍተኛ ሱሪ ሻጠረ እንትናል ተወጠረ ምናምን ሁሉ ከፍተኛ ነው። እና ደርግ ራሱ ይቆጣጠርሻል ደግሞ እኔ ብያለሁ። የድሮዎቹ ለምን ከዓላማ ከወጣ ከቅዱሳን እቅፍ ይወጣል። ምን ይላል? ንስሐም ሲገባ በአደባባይ ነው። መዝሙሮቻቸው ያ ነገር አለ። እንደገና እውነተኛነታቸው በጣም ማናስተባብለው በቃ ክርስትና አስጨናቂ ስለሆነ በራሱ በሰዓቱ እኛም አሁን አዲስ አበባ የገባንበት 90ዎቹ ምናምንም የሚገርም ነው። ሰው ገና ይሄ ለውጡም የተጋጋለበት ምናምን ሰዎች መዝሙር የእውነት ዘምረዋል። ዘማሪዎቻችን ተጋድለዋል። ስለ ጽናት ገጠር ከሆኑም እዛው ገጠር ሆነው ወደ አዲስ አበባ ከመጡም ከኑሮ ጋር ተጋፍጠው ምናምን ከዛ አብዛኞቹ ኑሮም ሲፈታተናቸው ሄደዋል። እሱ ማን ክዳት አቀለች አይደል? ኑሮም ሲደላደል እውነቱንም ወይ ይዘምሩታል ወይ አይዘምሩት። በባዕድ ምድር ሆነንም ሊሉም ይችላሉ፣ የተለያየ ነገር ሊሉ ይችላሉ። እዚህም ያሉትም ከተለያየ ነገር ጋር። ስለዚህ ስንገመግመው አሁን የ20 ዓመት ልጅ መዝሙር ቢዘምር በምንድን ነው የምንገመግመው ነው ጥያቄ። ዘመኑ ለምሳሌ በራሱ የመዝሙር እንትኖችን አስቀምጧል። አይተሽ ከሆነ ወርሺፕ የሚባል ነገር አለ በእኛ ዘመን። አሁን ወርሺፕ ራሱ ምንድን ነው? ለአንዳንዱ ወርሺፕ ማለት መገኘትህ ምናምን ይላይ ብዙ መዝሙር ትሰሚያለሽ። በቃ ካልተገኘ አልፈልግም 40 ደቂቃ መገኘትህ። እኔ አዲስ ኪዳን 40 ደቂቃ መገኘት ያስብላሉ ወይ ሊል ይችላል። የሆነ ደግሞ የድሮም ዘመን ለምሳሌ ስታስቢው ስለ ውጊያ ስለምናምን ሊሆን ይችላል። በራሱ ዘመን አሁን የሚሰጠን ነገር መገምገም አለበት፣ ጥናት መሰራት አለበት። ግን በየዩቲዩቡ በየምናምኑ አየናው። ለምሳሌ ሰው ከወደደሽ ሰብስክራይብሽን ጣሪያ ያወጣልሻል። አንቺ የተሳካልሽ ዘማሪ ነሽ። ዋይ እሷ መዝሙር ይባላል በሰብስክራይብ ብዛት። በየቦታው ስለ መዝሙርን የሚገመግመው ማን ነው? መዝሙሩ ስለምንድን ነው የሚያወራው? ቢብሊካል ትሩዙ ቴዎሎጂካል እንደዚህ ተብሎ ይዘመራል ወይ? ያን ሁሉ ለመገምገም በጣም ብዙ ነው። በጣም የተቋቋሙ አሉ። አሁን በኳየር ደረጃ የሌላ ሰው መዝሙር እየዘመሩ በጣም ደስ ይላል። ስሜቱ ምን አለ አይደል? ለማድነቅ ምን እኛ ለምሳሌ ብዙ ሰው በመንፈስ ላይ ገመግም ይችላል። ስሜት ምናምን ስላለ ማለት ነው። ስለዚህ የድሮውንና የአሁኑን በሚለው ውስጥ በጣም አስገራሚ ልጆች አሉ። ዛሬ ተረኞቹ እነሱ ናቸው። አሁን እኛ የግድ እኛን መምሰል የለባቸው። ለምሳሌ አሁን መነሻም የለኝ ከተደፋሁም ይለዋል ኤፍሬም መዝሙር። መነሻም የለኝ ከተደፋሁም፣ መነሻም የለኝ ከተደፋሁም ሰዎች የታቹበት ጊዜ ነበር። አሁን በእውነት መነሻ የለውም ብለው የድሮዎቹ ማን ተቃውማቸው ሲዘምሩ እንደዛ ፍጥረት አሸልቦ እንቅልፍም ተጭኖት እኔ ግን አልተኛም ሲሉ ያኔ እነዛም አልተኙም። የአሁኑም ዘመን አይተኛም። አሜን አሜን። እነዛኛዎቹ እምቢ ለወርቁ ምስል አልሰግድም ብለዋል። የአሁኑም ደግሞ ዘምሯል አለ አይደለ? እነዛ በተለያየ ነገር ውስጥ ሆነው በእስር ቤት ውስጥ አመልከዋል። እዚህ የአሁኑ ዘመን ደግሞ በጣም ምርጫ ያለው ግን ያን ሁሉ እምቢ ያለ ለብልጭልጩ ለዛሬው ደግሞ አልሰግድም ያለ አለ። ከዚህ ጋር አያይዤ አንድ ጥያቄ ልጠይቅህ። ደረጀ የድሮ ናፋቂ ነህ? አይደለሁም። እኔ እውነት ነው ደስ የሚለኝ ምልህ የድሮ ናፋቂ ስለ ጥያቄውን ላብራራለህ። ብዙ ጊዜ አሁን የምናስተውለው ጴንጤማ የድሮ ጴንጤ ነው፣ መዝሙርማ የድሮ ነው፣ ስብከትማ የድሮ ነው እንላለን። ለምደነዋል እንደ አባባልም ሳይገባንም አንዳንዴ እንለዋለን። እና ወደ ድሮ ነው መመለስ ያለብን ወይስ ምንድን ነው
እንደ ድሮ አይነት ኳሊቲ ለማግኘት ምንድነው ማድረግ ያለብን? አዎ ለምሳሌ ድሮ ላይ መልካም ከሆነ እኮ ተወስጂዋለሽ። ለምን አሁን ዕብራውያን ምዕራፍ 12 11 ታሪክን አይደል የሚነግረን ለትምህርታችን ተጽፏል ይላል። አንደኛ ቆሮንቶስ ምዕራፍ 10 ላይ አባቶቻችሁ ድሮን ነው የሚያነሳላቸው። በባህር ተጠመቁ፣ ይከተላቸው ከነበረው አለት ጠጥተዋል፣ ግን በብዙዎቹ አልተደሰተም። ሲሰሙ ጣዖት አመለኩ ምናምን ይላል። ታሪክ ነው የድሮ የሚያወራላቸው። ከዛ እናንተ በእነዚህ ነገሮች እንዳትፈተኑ አላቸው። አሁን ሰዎች ለምሳሌ በቤተ ክርስቲያን ላይ እናማሃኛለን። ሁሉንም ግን ማማሃኘት አንችልም። የድሮም እያማሃኘ መጥቷል። ስለዚህ ለምሳሌ ወደ ድሮ መመለስ የሚለው ነገር ወደ ባይብሉ ነው፣ ወደ መጽሐፍ ቅዱስ ነው። ባል ሚስቱን ይውደዳት ሲባል የዘንድሮ ባል አስቸጋሪ ነው ከሚባል ወዴት እንመልሰው? ሰውየው ወደ ድሮ ከወሰድነው፣ ወደ እናታችን ቤት ከወሰድነው ይገርፋል አባት ሚስቱን። ታዲያ ገረፋ ልንገባ ነው እንደኛ? ወደ ባይብል ነው የምንመለሰው። በቃ ገባይ ባይብል ሁሌም የማያረጅ ነው። ለምሳሌ አለባበስን ሲያነሳ መጽሐፍ ቅዱስ ጻፈልን። እህቶች እንደሚገባ ይሸለሙ ካለ ስታንዳርዱ የቱ ነው? ግን አንዲት እህት ስነግረኝ አንድ ጊዜ ቀሚስ ፈልገን አጣን አለች። የገጠማትን ነው ማነው ሱሪ ጎልቦል የሚል ሱሪ ፈልገን አጣን ስትለኝ ለምን አላሰፋሽም ብያታለሁ። ፈልገን አጣን ማለት እንዳለ የሚጣበቅ ሱሪ ነው። በቃ በየሱቁ ፈልጋለች። እኔ ደግሞ ሱሪ ለምጃለሁ የሚለው ወደ ሱሪ ለመመለስ ማለት ነው። ግን አሁን ሙግት ይመጣል። አሁን ዘመነኛ ስትሆኝ ለምሳሌ ድሮ አሁን ቸርች በአንድ ከተማ ውስጥ 4 ቸርች ሲኖር ከአራቱ ውጭ አትሄጂም የትም አይደል? አሁን በቴሌግራም ግሩፕ፣ በዙም ግሩፕ፣ በዩቲዩብ በተለያየ ነገር የሚበላው የሚጠጣው በጣም የሞላለት ህዝብ ነው ያለው። ታዲያ ወደ ትክክለኛው ነገር የቱ ጋር እንመለስ ሲባል ባይብል ጋር። ለምሳሌ መፋታትን ጠላለሁ የሚለው በየትኛውም ዘመን ዘመናዊ አይሆንም። ዝሙት ኃጢአት ነው የሚለው በየትኛውም ዘመን ላይ አይሻሻልም። ወደ ሴት ያየ በልቡ የተመኛት አመንዝሯን የሚለው አይሻሻልም። አላረ ሚሻሻል ነገር የለም። ሚሻሻል ነገር የለው። አሁን ለምሳሌ ከምታዩት ከምትሰሙት ተጠበቁ የሚለው ድሮ በሰፈራችን ላይ ስንት ሴት እናይ ነበር? ወንድሞች እህቶች ስንቴ ምን ያዩ ነበር? ከምትሰሙት በሴት በተጻራሪ ጾታ አማራጭስ ምን አይነት ነበር? ከምታዩ ከምትሰሙት ከተባለ አሁን የምትሰሙት ማለት ስለ ሰው የምትሰሙ ህይወት ነው። ድሮ ካፌ ተቀጣጥረሽ ሰማህ እንዴ እንትናን ጉድ ነው። አሁንስ አንቺ የ50 አሁን እኮ ጠዋት ትራምፕ አስነጠሰው አንቺ ደርሶሻል በ2 ሰከንድ አይደል እንዴ? ከምትሰሙት ተጠበቁ ምናምን አሁን የአሁን ዘመን ላይ ከባድ አይደል? እኔ ይኸውልሽ መኪና ስነዳ አዳም መኪና ስነዳ ነው የሚመጣው ላለው አዳም ከተሰቀለበት የኔ ቁጣ ንዴቱ የሚመጣው መኪና ስነጂ ይሰድብሻል። ኢትዮጵያ ከፊትሽ ገብቶ ዞር በል እዛ ምናምን። ከዛ እኔ እንደው በዚህ ዘመን ግን እግዚአብሔር እንደው አስተያየት ማድረግ አለበት። እንደው ስለ ሚስቴ ምንም አስተያየት አይደረግም ተቀደስ ትላለች። እንዳትሳደብ ምንም አይነት እንትን። ስለዚህ ወደ ባይብል ስንመለስ ያንን የነገረን ነው እኛ ምን ነው። ለዛ ነው ሰው አሁን ወደ ቅድስና ስትጠሪው ኢየሱስ ስር የሚሸሸገው ከብዶት ነው ዘመኑ። ግን አልጻፈ እንደ ጳውሎስ መጨረሻው ዘመን ምን የሚል ዘመን የሚያስጨንቅ ዘመን ይመጣል። ድሮ የነበረው ውጊያ አንድ አይነት አይደለም። እንደነገርኩሽ ሰገነት ስትታጠብ ቆንጆ አይተሽ ሊሆን ይችላል። አሁን የቆንጆ አይነት እጅሽ መዳፍ ላይ ነው። ያሳዝናል። ትውልዱ የተጋፈጠው ፈተና። ወደ መጽሐፉ ግን መመለስ ያድናል። መጽሐፉ አይሻርም በየትኛውም ዘመን። ቅድስና ለእግዚአብሔር የሚለው ያው ነው። ስለዚህ
እሱን ነው ማስበው። በትክክል ተመልሶልናል። ወደ ዋናው የህይወታችን መርህ መመለስ ያዋጣናል። እና አንዳንዴ ምን እናደርገዋለን? ይህን ጥያቄ ያነሳውልህ ወደ ድሮ ስንል አሁን ያለንበት ሁኔታን ልክ አይደለም፣ ሁሉም ሮንግ ነው ልንል አይደለም። ምንል ይመስላል ግን አሁን በዚህ ትውልድ ላለ ወጣት የድሮ ነው እንጂ ድሮ ነው ስትል በጣም ያንን ከፍ አድርጎ ያሁኑን ግን እኛ የምንጋፈጠው የዘመናችን ችግር አለ፣ እነዛም ተጋፍተው የመጡት የዘመናችን ችግር አለ። ግን የማይለወጠውም የማይሻለውም የማይሻረውም መጽሐፍ ቅዱስ ነው የሚለው። በጣም በሚገርም መልኩ ኦርጋኒክ እህል ድሮ ሳትለፊ ኦርጋኒክ ነው ድሮ አይደለ? ወደ ድሮ እንመለስ ሲልሽ ኦርጋኒክ ብላ ሲልሽ በትንሽ ዕቃ አሳድግ ሰላጣ ምናምን ነው እንጂ አሁን መሬቱ ሁሉ ማዳበሪያ ለምዷል። ከዛ ማርከሻውን ደግሞ ይሰጥሻል ዘመኑ እኮ። ለምሳሌ ዘይት፣ የድሮ ዘይት እና አሁን ዘይት አንድ አይደለም። ኑጉ ራሱ የሆነ ነገር ሆኖ ነው የመጣው። የኑግን ብጨምቂ አለ አይደል? ስለዚህ አንዳንዱን አሁን ለምሳሌ መጋፈጥ ይኖርብሻል። ለምሳሌ ድሮ ምግብ በልተሽ ትበረጃለሽ፣ አሁን ምግብ በልተሽ ይደክምሻል። የድሮ አባቶች በእግር ተጉዘው ነው ያገለገሉን። አይሰራም። ብዙ ነገር አለ። ትንሽ እግር ስትጓዢ ፌንት ነው የምትነቂው በመኪና። የመጨረሻ እያልኩ በጣም ወስጄብሃለሁ። አንድ ጥያቄ ልጠይቅህ። መዝሙሮች በጣም ረጅም ዓመታት የተሰሩ ናቸው። ከ15 ዓመት በኋላ ነው ድጋሚ በመዝሙር አገልግሎት የመጣኸው። ያው ከ15 ዓመት በኋላ ስትመጣ 15 ዓመት የሚሆን ከዛም በላይ የታሸ ስራ እንደሆነ ባለሙሉ ተስፋ ነኝ። እና ከዛም በፊት ደግሞ 4 አልበሞች ነበሩ። በአገልግሎትም ከልጅነትህ ነው። እና አንዳንድ ጊዜ ይህንን ስም ዝናም ቢሆን ስምም ቢሆን አገልግሎትም ቢሆን ጥራቱንም ቢሆን እስካሁን ይዞ መምጣቱ ገብተዋል። አንዳንድ ሰዎች የሆነ ወቅት ላይ ይመጡና ወይ ያንን መንፈስ እናጣለን ወይ ዝናውን እናጣለን። ያው ዝና ጠቅሞ ምናምን ሳይሆን ግን ጀስት መወደዱንም ዝናውንም መንፈሱንም ይዘህ እስካሁን አለህ። እና እንደው ይሄን ሚስጥር ለአሁን ለተተኪ ዘማሪዎች የሚሆን አገልጋዮች ምንድን ነው ብታስተላልፍልን? ክርስቲያን መሆን ማለት ቅድም እንዳልነው ለምሳሌ ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም ያው ነው አይደል የሚለው። ዝና ስታገኝ የሚቀየር ስትረሺ የሆነ ነገር የሚያደርግ እንደ ዛር እንደ ምናምን የሚቀያየርሽ አይደለም ክርስትና። ስታረጂ ተስፋ የምትቆርጭበት፣ ስትታጀቢ በጣም ደስ የሚልሽ ዝግጅትሽ። እኔ ብዙ ጊዜ መንፈሳዊ ኮማንዶ ነን እላለሁ። በጣም ከድሮ ጀምሮ ማለት ምን ማለት ነው? ስላነበብኩ ነው ኮማንዶ ስለሚባል። አንድ በተለይ ስፔሻል ኮማንዶ የሚባሉት በማንኛውም ፈተና ውስጥ አሸንፎ የሚወጡ ናቸው። ለምሳሌ ለወር ምናምን ጫካ ውስጥ ልትሆኚ ትችላለሽ። ምግብሽን ከዛ ጠላት መከላከልሽን፣ ውሃሽን ከዛ ጫካ ውስጥ ማውጣት፣ የተለያየ ነገር። ክርስትና ይሄ ነው። በተለያየ ነገር ውስጥ ስታልፊ ለእግዚአብሔር የሚገኝ ሰው መሆን፣ የማይለወጥ ማንነትን መያዝ። ሰዎች የህይወታቸው ምርጫ ነው ነጋቸውን የሚያሳምረው። ለሁላችንም የተሰጠን ጸጋ አንድ አይነት ነው። አንዳንድ ሰው በምርጫው ሌባ ነው፣ አንዳንዱ በምርጫው ጨዋ ነው። አንዳንዱ በምርጫው ፈሪ ነው፣ አንዳንዱ በምርጫው ደፋር። አንዳንድ ዘማሪ በምርጫው የማልጠቅመው እኔ ሸራው፣ ኮልታፋው፣ ጣሳው ምናምን የማለት መብቱ የተጠበቀ፣ አልጠቅምም እኔ እንዳትጠብቁኝ አልሻሻልም ምናምን መብቱ። እኛ ደግሞ የልጅነቴን ጸባይ ትሽር ያለው በዚህ ነው መብትሽ ነው። አለመዝረፍ ምርጫሽ ነው፣ መዝረፍም ምርጫሽ ነው። ዘርፈሽ ግን አልችልም እኔ ጸጋው ነው ምናምን አይቻልም። በጣም ነው የማመሰግነው ደርዬ። አንደኛ በጣም አክባሪህ ነኝ። ሁላችንም በጣም ብዙ ክርስቲያኖች የሚወዱት ያው አጀባ እንደማትፈልግ አውቃለሁ። ግርግሩም አይጠቅመኝም ብለሃል በመዝሙሩ።
ግን ምንድነው አንዳንዴ እንዴት ነው ይሄ ከመናገር በላይ ህይወት ይናገርላቸው፣ ይሄ ህይወታቸው ይናገራል ከምንላቸው ሰዎች መካከል ስለሆንክ እናመሰግናለን። አንድ መዝሙር ላይ ምን ብለሃል? የመጨረሻ ጥያቄ ነው። አልገላመጥም አላይም ግራ ቀኝ ለትውልድ የሚሆን ብዙ መልእክት አለኝ ብለሃል። እንግዲህ ቆይቷል ካልክ እስቲ አሁን ለትውልድ የመጨረሻ የምታስተላልፈውን መልእክት ጊዜውንም ደቂቃውንም ልስጥህና በለን። ትውልድ ወደ እግዚአብሔር እውነት ይመለስ። የእግዚአብሔር ቃል የሚናገረውን ነገር ሰውን በመጥላት አንግፋ። የእግዚአብሔር እውነት ከደረጀ ከሚስተር ኤክስ ከማንም የጸና። ለምሳሌ እኔ የምናገረው እኔ የማካሄደው የህይወት ስርዓት እንደ እግዚአብሔር ቃል ከሆነ የሚበልጠው የእግዚአብሔር ቃል። የእግዚአብሔር ቃል እውነትን ትውልድ ከገፋ በሰው በሽቆ ሰውን ጠልቶ ሲገፋ ሞኝ መሆን የለበትም። ለምሳሌ ሙሴን ነው እኔ በትልቅ ማስቀምጠው። ሙሴን ጠርቶታል። በምድር ላይ እንደ ሙሴ ትሁት የለም ይላል መጽሐፍ ቅዱስ። በታላቅ ማስደንገጥና ማስፈራት እግዚአብሔር የተጠቀመበት ወደ እግዚአብሔር መገኛ የገባ ነው ሙሴ። ከእግዚአብሔር ጋር ተጣሉ። አልቀደሳችሁኝም እንደሚገባ አለ። እግዚአብሔር ሲሪየስ ነው። ለዚህ ዕብራውያን 12 ማንበብ ነው። እግዚአብሔር የሚባላ እሳት ነው ተብሎ ተጽፏል። በስርዓት እናምልከው ይላል። ስለዚህ ከደረጀ ጋር ከሚስተር ኤክስ ጋር እነዚህ ድሮ ሰዎች አበዙት፣ የአሁኑ ሰዎች ቀነሱት፣ እኔ ማንንም አልሰማም ሃሌሉያ አይሰራም። የእግዚአብሔር ቃል የከበረ ነው። ከእግዚአብሔር ቃል እንጣበቅ። ሰውን በመልኩ በምናምኑ አንገምግመው፣ ወደ እግዚአብሔር ቃል እንሂድ። ያ ሞገስ ይሰጠናል። ሁልጊዜም እግዚአብሔር ከኛ ጋር እንዲሆን ያደርጋልና እግዚአብሔርን ይመልከት ትውልድ። አሜን። በጣም የሚገርም መልእክትን ያስተላለፍክልን። የነበረን ቆይታ ይሄ በጣም የሚታነጽበት፣ በጣም ብዙ ወጣቶች፣ በጣም ብዙ ዘማሪዎች፣ በጣም ብዙ ሰባኪዎች፣ በእድሜ ትንንሽ የሆኑ በእድሜም የገፉ ሰዎች ቢያዩት የሚመክር ነው። ለላይፋችን ለመላው ለክርስቲያኑ የሚገስጽ ነውና በእውነት ይህን ረጅም ሰዓትህን ስለሰጠህን ኳሊቲህን የህይወት ኳሊቲህን ራሱ በመኖር ስለገለጽክልን አሉ እንድንል አለ አይደል? አንዳንዴ ልባችን ይዝላል አገልጋዮች እንዲሆኑ ብለን ግን አረ አሉ እንደነደረጀ እንድንል የምንላቸው አይነት የዚህ ትውልድ ምሳሌ ስለሆንክልን እግዚአብሔር ያክብር። ማለት በጣም በብዙ ውጣ ውረድ ውስጥ ይገባናል። አሁን ባወራናቸው በሙሉ ሁሉም ነገር አልጋ ባልጋ ባልሆነበት ግን ይህንን ወንጌል እኛ ጋር ለማድረስ እኛ ትውልድ ከኛ ደግሞ የሚቀጥለው ትውልድ እንዲያገኝ በእውነት ኖሮ በእውነት ማለፍን ስላሳየህን አሁንም ደግሞ ስለመጣህልን በሌላ በረከት በአምስተኛው አልበም እግዚአብሔር እጅግ አድርጎ ይባርክ። ስለሰጠህን ጊዜ ስለመጣህልን በጣም እናመሰግናለን ደርዬ። በሌላ እንግዲህ በትልቅ ፕሮግራም እንደምንገናኝ በጣም በብዙ ድሎች እንደምናወራ ባለሙሉ ተስፋ ነኝ። እግዚአብሔር ያክብርልኝ። እንግዲህ ተመልካቾቻችን በነበረን ፕሮግራም በጣም እንደታነጻችሁ፣ እንደተባረካችሁ፣ እንደተገጸጻችሁ እንዲሁም ደግሞ ወደ መጽሐፍ ቅዱስ እንድንመለስ ትኩረት የሰጠንበት ፕሮግራም ነውና ከዚህ ፕሮግራም ብዙዎች የምንማርበት፣ የምንታነጽበት፣ ለአገልግሎት የምንተጋበት ዋና ነገራችንን ጌታን የምናደርግበት እንደሚሆን ባለሙሉ ተስፋ ነኝ። ስለሰጣችሁን ጊዜያችሁን ሰውታችሁ እኛን ስለተከታተላችሁን ከልብ እናመሰግናለን። በሳምንት ከሌላ እንግዳ ጋር እስክንገናኝ መልካም ሳምንት። ተአምራት ከዘፍጥረት እስከ መሲሁ ዳግም ምጽአት በቢንያም አክሎግ ተጽፎ ለአንባቢያን የተዘጋጀ አዲስ መጽሐፍ እነሆ ግንቦት 15 በወንጌል ብርሃን ዓለም አቀፍ ቤተክርስቲያን አዋሪ አጥቢያ ከቀኑ 8 ሰዓት በታላቅ ድምቀት ይመረቃል። ተአምራት ምንድነው? ለምን አስፈለገ? ለሚሉት ጥያቄዎች መልስን የሚሰጠው ይህ መጽሐፍ ታላላቅ አገልጋዮች በተገኙበት በታላቅ ድምቀት ሊመረቅ ዝግጅቱ ተጠናቋል። ግንቦት 15 አዋሪ አጥቢያ ወንጌል ብርሃን ዓለም አቀፍ ቤተክርስቲያን በመገኘት አብራችሁ ጌታን እንድታመሰግኑ በምርቃት ስነ ስርዓቱ ላይ እንድትገኙ ሁላችሁም ተጋብዛችኋል። ተአምራት የማይጠፋው የፈጣሪ ጣት አሻራ